ላንቺ ፍቅር ማለት በአንድ ሳምንት ውስጥ እኔን የምትወጂው የምታፈቅሪውን ሰው ጥሎ አዲስ ሰው መተዋወቅ ነው እና ደግሞ እኔ የማውቀውን ሰው አምጥቶ ማስተዋወቅ ነው ፍቅር? አይከብድሽም? አንተስ ብትሆን አይከብድም? እኔ እናንተ እየተዋወቅን ከሷ ጋር መሆን አይከብድም? አንተ እቺ ብዙ አለፋችም፣ ባንተ ምክንያት ይወለ ብዙ አለፋችም። አዲስ ህይወት ልጀምር የምፈልገው ሰው ነው ብለሽ እያስተዋወቅሽ ነው። ማውቀው ያቀኛል ላንቺ ስሜት እንዳለኝ አንቺ ለኔ ስሜት እያለኝ እንዳለን እያወቀ ነው አሁን አንቺ ጋር መጥቶ እኔ ልታስተዋውቅኝ መጣሽ። ለሳምንት ነበረ ፍቅርሽ? ንገሪ። እሱ እኮ ምንም አላጠፋም አቤል። አሁንም ቢሆን እንደዛ ያለቀሽው እንደዛ ብዙ የወረድሽው አቤል አፈልጋለሁ ካንተ ጋር ብዙ ነገር ላይ ፈላሳልፍ ፈልጋለሁ ያልሻቸው ነገሮች ውሸት ነው? በሳምንት ውስጥ ይጣላል? በሳምንት ውስጥ አዲስ ህይወት ጀምሪያለሽ ማለት እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከቼ ነበር ለፍቅርሽ እኔማ በቤቴ አለቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ ሳልጀምረው ሳላገኝ እንዳጣሽ ሰው እያለሽ ለምን የለኝማሽ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ በድጋሚ ወደ እናንተ መጥቻለሁ። ትላንትና ሁላችሁም እንደወደዳችሁትና ለኔ ደስተኛ እንደሆናችሁ አይቻለሁ። በጣም ነው የማመሰግነው ከምላችሁ በላይ በጣም ደስ ብሎኛል። እናንተ ደስተኛ ስለሆናችሁ በእኔ ደስታ ስለተደሰታችሁ በጣም ደስ ብሎኛል። ዛሬ ላይ ግን ወደ እናንተ የመጣሁት በእርግጥ ትላንትና እያልኳችሁ ነበር መሳይን ከአቤል ጋር ማስተዋወቅ ምናምን አልፈልግም ነበር። ግን ደግሞ ይሄንን ያልኩበት ምክንያት እንደ ድሮኑ እንደሚተዋወቁና በፊት የሆነ ሰዓት ላይ እንደ ጓደኛ ነገር እንደነበሩ መሳይም ከዚህ ቀደም ነግሮኛል። ስለሚተዋወቁ ደግሞ እኔ ማስተዋወቄ ምንም ትርጉም የለውም ብዬ ነበር ያሰብኩት። ዛሬ ላይ ግን ሶሊያናንም ካያችኋት በቃ አቤልን ታይልኝ ምናምን ነገር እያለች ስለሆነ እኔ አሁንም ከዚህ በላይ ምን ማድረግ እንዳለብኝ አላቅም። እነሱ እንዲያምኑ እኔ ምን ማድረግ እንዳለብኝ ግራ ገብቶኛል። ግን ደግሞ ዛሬ ላይ መሳይንም ጠርቼዋለሁ፣ አቤልንም ጠርቼዋለሁ። ሁለቱን በኔ በኩል ከኔ ጋር ጓደኛ እንደሆነና ከኔ ጋር አብሮ እንዳለ አቤልን ማወቅ ስላለበት ፊት ለፊት ሁለቱን አገናኝቻቸው ማውራት ያለባቸውን ነገር እንዲያወሩ አቤልም ደግሞ ማመን ያለበትን ነገር ከዚህ በኋላ እንዲያምን ስለፈለኩኝ ሁለቱን ለማገናኘት ወስኛለሁ ማለት ነው። እንዴት መሰላችሁ? ባላስተዋውቃቸው አሁንም ድጋሚ እኔ ከአቤል ጎን ባልቆም ደስ ይለኛል። ግን ደግሞ የሚተዋወቁ ልጆች ስለነበሩ ጓደኛሞች ነገር ስለነበሩ በእኔ ምክንያት ደግሞ ከመሳይ ጋር እንዲጋጩና ከመሳይ ጋር ያልሆነ ነገር እንዲፈጠር ስላልፈለኩ ነው። ዛሬ ላይም አቤልንም ሆነ መሳይንም ሁለቱን አንድ ላይ ሆኜ ከኔ ጋር መሆኑንና አዲስ ሰው ወደ ህይወቴ መጥቷል ያልኩት ልጅ መሳይ እንደሆነ አቤል እንዲያውቅ ስለምፈልግ ነው ዛሬ ላይ ወደዚህ የመጣሁት። በጣም ደስተኛ ነኝ አሁን ላይ እግዚአብሔር ይመስገን። ነገሮች ይስተካከሉ ነው። ከመሳይ ጋር ብዙ ነገር ሚላይ ልጅ ብዙ የሚመክራይ ልጅ ስለሆነ ከምላችሁ በላይ ባህሪም እኔ እየተቀየረ ነው። በጣም የተረጋጋው ልጅ ሆኛለሁ። ነገሮችን ማስተዋል ልክ ያልሆኑ ነገሮችን ሁሉም ነገር ስለሚነግረኝ በጣም ደስተኛ ነኝ። ለዛ ነው እኔ አሁን መሳይንም በዚህ ባጭር ጊዜ እሱን መቅረብና ከሱ ጋር መሆን የፈለኩት። ይህ ባህሪው ነው ደስ የሚለው፣ ነገሮችን ያስባል። አሁንም እንዳልኳችሁ ስለ አቤል ክፉ ነገር አውርቶ አያውቅም። አትሊስት እንደሚተዋወቁ አይነት ሰው እንኳን አልነበረም። ስለሱ ምንም አይለኝም ነበረ። ታገሺ ብዙ ነገር ማለት እኔ ከአቤል ጋር ነገሮችን እንዳስተካክል ነበር ነገሮችን ሲለኝ የነበረው። ግን ደግሞ ያው ፈጣሪ አልፈቀደም። እኔና አቤል አብረን መሆን አልቻልንም፣ አብረን መቀጠል አልቻልንም። ይህ ማለት ደግሞ እኔ ከአቤል ጋር መሆን ካልቻልኩኝ ከማንም ጋር ሳልሆን እኖራለሁ ማለት አይደለም። ህይወት ትቀጥላለች፣ ላይፍ ይቀጥላል። በብዙ መንገድ እኔ የራሴን ህይወት ለመምረጥ ወስኛለሁ። በእርግጥ ባይተዋወቁ በጣም ደስ ይለኝ ነበረ። የሚተዋወቁ ሰዎች ባይሆኑ አቤልን የማያውቀው ልጅ ቢሆን ኖሮ በጣም ደስ ይለኝ ነበር። ምክንያቱም ምንም የምንገናኝበት መንገድ አይኖርም ነበር ከዚህ በኋላ። ግን ደግሞ ከኔ ቀደም እኔን ከማወቁ በፊት በጣም ከረጅም ጊዜ በፊት ነበር የሚተዋወቁት። ለምን ተዋወቁ? ለምን ሁለቱ የሚተዋወቁ ሰው ሆኑ ማለት አልችልም። ሁሉም ነገር የፈጣሪ ፍቃድ ነው። እሱ የሚያስተካክለው ነገር ነው። ለዛ አልከፋበትም። መተዋወቃቸውን ባይሆን ደስ ይለኝ ነበር፣ ግን ደግሞ ሆኗል።
ከሆነ ደግሞ ምንም ማድረግ አይቻልም። ያኔ ሲነግረኝ ደብሮ የነበረ ከአቤል ጋር እንተዋወቃለን ጓደኛሞች ነበረን ምናምን ብሎ ሲነግረኝ ደስ አላለኝም ነበር። ግን ደግሞ በቃ አሁን ላይ ያለው ነገር ስለተስተካከለ ችግር የለውም። ያው መሳይም ቀድሞ መጥቷል። እንዴት ነህ? አለን ይመስገን። እንዴት ነህ? እግዚአብሔር ይመስገን። በድጋሚ ዛሬ ከቤተሰቦቻችን ጋር ተገናኝተናል። ዛሬ መሳይ ወደዚህ የጠራውክ ከአቤል ጋር ከዚህ ቀደም እንደምትተዋወቁ ነግረኸኛል። አዎ። ዛሬ ላይ ሁለታችሁን ጠርቼ ባላወራችሁ ደስ ይለኝ ነበር። አቤልንም ጠርቼዋለሁ። ግን ደግሞ በእኔ ምክንያት የሆነ አግኝነት ጓደኝነት ነበራችሁና በእኔ ምክንያት ደግሞ ያ ነገር እንዲቋረጥ አልፈልግም። ለዛ ነው አቤልና አንተን ለማስተዋወቅ አይባልም ግን እሺ ድጋሚ ለማስተዋወቅ ይሁን ብቻ አቤልን ጠርቼዋለሁ። ሁለታችሁ አንተ ከኔ ጋር እንደሆንክና አብረኸኝ እንደሆንክ እንዲያቅም ስለፈለኩኝ ሁለታችሁ ግንኙነታችሁም በእኔ ምክንያት እንዲቋረጥ ስላልፈለኩም ነው ዛሬ ወደዚህ የጠራሁት። አዎ ልክ ነሽ። ያው ግዴታ እሱ ማወቅ ስላለበት ከሱ ጋር ያለን ጓደኝነት ነበር። ከጓደኝነት በላይ አብሮ አደግም ነበር። ያው ጊዜ ሲሄድ በስራም በምናምን ምክንያት ትንሽ እየተራራቅን መጣን። ቢሆንም ግን አሁን ያለሽበትን ሁኔታ ከኔ ጋር እንደሆንሽ በግልጽ በአደባባይ ማወቅ ስላለበት መጥቶ ቢያውቅ እኔም ደስ ይለኛል። እቺ ጥሩ ሀሳብ ነው። ያልሆነ ነገር ሊፈጠር ይችላል። አንተ ላይ ሊናደድ ይችላል ብዙ ነገሮችን። ግን ደግሞ አንተ ላይ ምንም የሚያናድድ ነገርም የለም። አንዳንድ ሰዎችም ይሄን ነገር ያልተቀበለኝ ሰው አለ፣ ያላመነኝ ሰው አለ። ለዛ ነው ዛሬ ላይ ከአቤል ጋር በአካል ተገናኝታችሁ ያለውን ነገር እንድታወሩ የፈለኩት። እንደነገርከኝ ያው ረጅም ጊዜ ሆኗችኋል ከተገናኛችሁ። ካወራችሁ አይጠብቅም ነበረ። የትላንትናን ቪዲዮ ባያይ ኖሮ አንተን አይጠብቅህም ነበር። ደውሎልኝ ነበር፣ ማነሳትም አልፈለኩም ነበር። ከዛ በኋላ ግን ሳስበው ይሄን ነገር ከአቤል ለመራቅ ነበር ይሄን ነገሮች እያደረኩ የነበረው። ግን ደግሞ ይበልጥ ማወቅ ካለበት ፊት ለፊት መጥቶ ቢተዋወቅ ቢያይክም እውነቱን ብንነግረውም ምንም ችግር ስለሌለው ነው ዛሬ ላይ ይሄን ውሳኔ ወሰንኩት። ደስ አይልም? ባላገኘው ደስ ይለኛል እውነት ለመናገር ከአቤል ጋር ባልገናኝ ከዚህ በኋላ አብረን ባንቆም ባናወራ። ምክንያቱም ነገሮች እየተንጓተቱ ነው የሚመጡት፣ ያልሆነ ነገር ነው የሚፈጠረው። በእርግጠኝነት አንተ ላይ ይናደዳል። እንዴት እንደዚህ ሆነ ምናምን የሚል ነገር ይመጣና ሌላ ጭቅጭቅ ነው በመሀላችን የሚፈጠረው። እኔ ደግሞ እነዛን ነገሮች ለመራቅ ነበር ከአቤል ይህን ነገር ሁላ ውሳኔ ትቼ የመጣሁት። ግን ለምን ተዋወቃችሁ አይባልም። ከዚህ ቀደም የምትተዋወቁ ሰዎች ስለሆናችሁ የሚቀይረው ነገር የለም። ብቻ እስኪ ሲመጣ የሚለውን ነገር እናያለን። ግን ደህና ነህ አንተ? ሄሎ፣ እግዚአብሔር ይመስገን። ወደ ጉዳይ ዝም እየገባሁ ቤተሰብ ሰላም ሳታስበኝ አንቺ እስኪ ሰላም ሰላቸው። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። ትላንት ኮሜንት እያየሁ ነበር። ስለተቀበላችሁን ስለወደዳችሁን እናመሰግናለን። እንግዲህ ማትዬን ጠበቅ አድርጌ ይዤ ወደፊት ብቻ ወደፊት በጣም ደስተኛ ነው የሆኑት ከምል በላይ በእነሱ ደስታ እኔ ይበልጥ ተደሰትኩኝ። እንደዚህ አልጠበቅኩም ነበረ። ግን ደግሞ የኔን ማዘንና የኔን መጎዳት በደንብ ተረድተው እኔን የተቀበሉኝ እውነት እነሱ ቤተሰቦቼ ናቸው። በጣም ደስ ብሎኛል። አንተንም ወደውካል። ጃ እናመሰግናለን ቤተሰብ። ስለወደዳችሁ አመሰግናለሁ። አቤልም መጥቷል። ታዲያ እንዴት ነህ? ደህና ነህ? ደህና ነኝ። ምን ነው ተኮሳተርክ? ተኮሳተር ሳይሆን እየሳቁ ነው የመጣሁት። ደስ ይለኛል። ሁሌ ሳቅልኝ። ደህና ነህ አይደል አቤላ? ደህና ነኝ መሰለኝ። እንዴት ነው? ሁሉ ሰላም? ከረጅም ጊዜ በኋላ ተገናኝተን ለምን ነበር ማርቴ የጠራሽ? ዛሬ ላይ አንተን የጠራውክ ከዚህ ቀደም ከመሳይ ጋር እንደምትተዋወቁ እንደሚያውቅህ ጓደኝነት እንደነበራችሁ መሳይ ከዚህ ቀደም ነግሮኛል። ግን ደግሞ ከኔ ጋር ጓደኛ ስለሆነ አሁን ላይ ማወቅ ካለብህ እንድታቅና
ከሱ ጋርም እንደ አዲስ የምትተዋወቁት የነበረው ሁለታችሁ በጓደኝነት ነው። አሁን ግን የኔም ጓደኛ ስለሆነ አንዳንድ ሰዎችም ስላላመኑኝ አንተንም ፊት ለፊት አምጥቼ ከመሳይ ጋር እንድትተዋወቁና እንድታውቀው ስለፈለኩ ነው ዛሬ ጠራውክ። የምርሽኝ? አዎ። አዲስ ህይወት ጀመራለሁ ያልሽው ከማውቀው ሰው ጋር ከመሳይ ጋር ነው ማርታ? አዲስ ህይወት ጀመራለሁ፣ ከዚህ በኋላ አንተም አታስፈልገኝም፣ የራሴን ህይወት ጀምራለሁ ያልሽው እኔ ከማውቀው እሱም ከሚያቀኝ ከመሳይ ጋር ነው ማለት እኮ አይደለም አቤላ። እኔ ሞን ሰው አይደለም ነው እንዴ? ነው አንተ ስላወቀኝ እኔ ከሷ ጋር መሆን አልችልም ነው? እሷን እየጠየቅኳት ነው። ነው አይደለም አቤል። እንደማመጣ እንዴ እኔ ሐሳቤን ስጨርስ አንተ ማውራት ትችላለህ። እኔ እናንተ እንደምንተዋወቅ ታውቃለህ። አንተ ራሱ እኔ ለሷ ስሜት እንዳለኝ ታውቃለህ፣ እሷም ለኔ ስሜት እንዳላት ታውቃለህ። ግን በመሀላችን ገብተህ ሌላ ነገር ለመፍጠር እሺ፣ አንተ አይደለም ጥፋተኛው። እንደምንተዋወቅ እያወቅሽ ነው አንቺ ከሱ ጋር ላይፍ ልጀምር ያሰብሽው ማርታ። አንተን አወቀህ አላወቅህ ህይወት ጋር እኮ ያገናኘውም አቤል። አንተን የሚያውቅ ሰው አንተን ማያውቅ ጭራሽ ባትተዋወቁ በጣም ደስ ይለኝ ነበር። ግን ደግሞ የአንድ አገር ልጅ እስከሆናችሁ ድረስ መተዋወቃችሁ አይቀርም። ምንድነው? ምኑ ላይ ነው ችግሩ? ምን ያገናኘዋል? አንተ ባታውቀው ኖሮስ እሺ ምን ይፈጠራል? ምንም የሚፈጠር ነገር የለም አቤል። አሁንም ቢሆን እኔ ይሄንን ጥያቄዎች እንድጠይቀኝ አይደለም ዛሬ ላይ ጠራውክ። ግን ደግሞ በቃ ማወቅ ስላለብህ ሁለታችሁም ደግሞ እሱ ምንም ያጠፋው ነገር የለም። ሁለታችሁም በእኔ ምክንያት ጓደኝነታችሁ ወይም የቀድሞ ጓደኝነታችሁ እንዲቋረጥና ጭቅጭቅ እንዳይፈጠር ስለፈለኩ ነው አቤል ዛሬ ጠራውክ። ማርት እያልሽ ያለሽው ነገር እኮ የኔን ጓደኛ ነው ከሱ ጋር ላይፍ ልጀምር ነው እያልሽ ያለሽው። ልክ ብለሽ ነው። ልክ ነው። ጓደኛክ ስለሆነ ነው የደበረህ ወይስ እኔ ሌላ ላይፍ ስለጀመርኩ ነው የደበረክ? የትኛው ነው? አይ ይኸውልሽ ማርቲ፣ እኔ ይኸውልህ አቤላ ጓደኛ ስለሆንኩ ሊደብር አይገባም። ሌላ ሰው ቢሆን አይደብርም ማለት ነው። እኔ ስለሆነ ነው የደበረ የተሰማ። ሌላ ሰው ቢሆን ምንም አይመስለኝም። እንዴት? ምክንያቱም የሚተዋወቅ ሰው ከሌላ ሰው ጋር ሲሆን ይከብዳል። እቺ ልጅ ባንተ ብዙ ለፍታለች፣ ብዙ ነገር አድርጋለች። ካልፈለክ ምን ታርግ? ይኸውልህ ጓደኝነት ሌላ ነው፣ ህይወት ሌላ ነው። ብዙ ነገር አብረን አሳልፈናል። ከጓደኝነትም በላይ አብሮ አደጎች ብዙ ነገር ያሳለፈን ሰዎች ነን። ግን ይሄ ህይወት ነው። እሷ ከአንተ ጋር በነበረች ጊዜ አንተ ስታስለቅሳት፣ አንተ ስትለምን እኔ ከሷ ጋር አወራለሁ። ግን ስለ አንተ ክፉ ነገር አውርቼ አላውቅም። ምክንያቱም ጓደኛዬ ነህ። አብረን በነበርንበት ጊዜ ብዙ ሚስጥር የምናወራ ሰዎች ነን። ግን አሳልፌ አልሰጠሁም። እንደውም እኔ ላስታርቃችሁ እስከመሄድ ድረስ ነው የደረስኩት። እንኳን ስለ አንተ ክፉ ላወራ። ግን እኔ እየወደድኳት ነው። ይኸውልህ የሁሉ መስዋዕትነት ከፍዬ ነው ዛሬ አንተ ጓደኛ ነህ። ጥፋተኛ አይደለህም ይባል ምናልባት ምክንያቱም ተለያይተናል፣ ጓደኛሞች ነበርን፣ ብዙ ነገር አሳልፈናል፣ ብዙ ነገርም አይተናል። እሺ እሱ ነገር አልፏል። በስራ ምክንያት ወይ በአንዳንድ በትምህርት ጉዳዮች እኔ እናንተ ተራርቀናል ይባል ችግር የለውም። እኔ እናንተ ጓደኝነት ችግር የለውም ይቀር። ግን ደግሞ አንቺ እኔ እና እሱ እንደምንተዋወቅ እያወቅሽ ከሱ ጋር ነው አዲስ ህይወት ልጀምር ነው ብለሽ እኔ ልታስተዋውቂኝ ዛሬ የጠራሽው? እሱን ሳውቀው እኮ አቤል እኔ እናንተ አብረን አልነበርንም አይደለ? እየገፋኝ የነበረ ሰዓት ነው እሱን ያወቅኩት። ባንተ ሳዝን፣ ባንተ ሳለቅስ፣ ባንተ ስሰደብ የነበረ ሰዓት ላይ ነው አይደለ? እሱን ማውቀው አንተ ወንድም ይሁን ራሱ እኮ ሊገርምህ አይገባም። ለፍቅር መስዋዕት ምንም ልከፊያቺ። አቤል አትናገራት፣ አትጩ። አቤላ ንገሪ፣ ትልቅ ሰው ነና። ይኸውልህ በመና ማርቲ ሲም አቤል ብዙ ነገር አድርገሽ። ይኸውልህ አቤል አትጩ። ቀስ ብለህ እንደተማረ ሰው ይኸውልህ ስሚኝሽ፣ ድሮ እንደመርከው አትጩባት። አሁን አንዴ ስማኝ። ይኸውልህ እኔ እናንተ ሌላ ነገር ውስጥ መግባት የለብኝ አልፈልግም። ገብቶሃል? እኔ በሴት ልጅ ምክንያት ሌላ ነገር ልገባ አልፈልግም። ለምን እንደዚህ ስሜታዊ ትሆናለህ? እኔ ስሜታዊ ነኝ አይደለም። ይኸውልህ ነገረችህ ፍላጎት አንዴ እንደማመጣ አንዴ ስማኝ። ዛሬ መጣ ህይወት ጀምር ያለው ስላልክ እንዴት ምናምን ብለህ ትነሳለህ? አንዴ ስማኝ። ይኸውልህ እኔ እናንተ እንደዚህ ከሱ ጋር መሆኑ የደበረክ እኔ ደብሮኝ አይደለም፣ ግን ያንቺ ሁኔታ ገርሞኝ ነው። አንድ ነገር ስሚኝ፣ ለፍቅር ምንም መስዋዕትነት መክፈል አፈልጊም ነው። አንቺ ሳለቅስ ስሰደብ ምን አንዱ እኮ የፍቅር መስፈርት ነው መሰደብ፣ ማልቀስ። አቤል አንተ እያደረክ ያለውን ነገር እኔ እንዳደርግ አትጠብቅ። እኔም እኮ አሁን እውነቱ ገብቶኝ እግርሽ ተንበርክኬ ይቅርታ ጠይቄሻለሁ፣ ብዙ ነገር አድርጌያለሁ አይደለ እንዴ? በሱ እኮ ተስፋ እየቆረጥክ ነው አይደለ አቤል? ገና ካሁኑ እሺ፣ አሁን ነገር አንተ ማታደርገውን ነገር እኔ እንዳደርግ
ማርታ አንድ ነገር ስሚኝሽ፣ ላንቺ ፍቅር ማለት ምን ማለት ነው? በአንድ ሳምንት ውስጥ እኔን የምትወጂውን ሰው ረስቶ አዲስ ሰው ማምጣት ነው ላንቺ ፍቅር ማለት? ንገሪኝ። ሳምንታት በል አቤላ፣ ይኸውልህ አንተ ዝም በል አንተ ምንም አታውቅም፣ የምታውቀው ነገርም የለም። ላንቺ ፍቅር ማለት በአንድ ሳምንት ውስጥ እኔን የምትወጂው የምታፈቅሪውን ሰው ጥሎ አዲስ ሰው መተዋወቅ ነው። እና ደግሞ እኔ የማውቀውን ሰው አምጥቶ ማስተዋወቅ ነው ፍቅር። አይከብድሽም? አንተስ ብትሆን አይከብድም? እኔ እናንተ እየተዋወቅን ከሷ ጋር መሆን አይከብድም? አንተ actually ብዙ አለፋችም ባንተ ምክንያት። ይኸውልህ ብዙ አለፋችም። ይኸውልህ እኔ ወይስ እየተጫወትሽ ነበረ እስካሁን? በአንድ ሳምንት ውስጥ እንዴት የምታፈቅሪ ሰው ልትይ ጥለሽ ሌላ ሰው ልትተዋወቂ ትሞክራለሽ? አንድ ሳምንት ይኸውልህ ከአንተ ጋር ያለች እኔ ብዙ ይኸውልህ እያወራን ነበር። ትላንትም ተናግራለች። ብዙ ከአንተ ጋር በነበረችበት ሰዓት ስታለቅስ ምን ስትል ስደውልኝ እናወራ ነበር ብዙ ነገር። እኔ ግን ለሷ ስሜት አለኝ ታውቃለች። እሷም ግን እሷ አንተን ነው የምትፈልገው። እሱን ስተሽ ወደ እኔ መጥፎ ሰው ነው አይሆንሽም አቤላ እንደዚህ ብዬ አላወሩም። ጓደኛዬ ነው። ይኸውልሽ አንተ ጋር መጥቼ ስለሷ ያወራሁት ነገር የለም አቤላ። ይኸውልህ እኔ አንተ አወራ አላወራ ምንም ችግር የለብኝም። ምክንያቱም ታውቀኛለህ ምን አይነት መጥፎ ሰው እንዳልሆንኩ ታውቃለህ። ስለማታውቀኝ ነው አይደል ያልኩት። ግን ልጅቷን አስጎርታታል። ይሄን የማይካድ ውሸት ነው። ክፉ አይደለህም ማለት እኮ እኔን አትጎዳኝም ማለት አይደለም። በቃ ፈልገውም ሆነ ሳትፈልገው እኔን ጎርተኛል፣ እኔን ገፍተኛል አይደል አቤል። ግን ደግሞ በቃ እኔ ነገሮችን ላስተካክል ስል ለምን እንደዚህ ትሆናለህ? ምንድነው ነገሮች የምታስተካክዪው? ወይስ እኔ ላይ የሆነ እየተጫወትሽ የነበር እንደ ሶሊያና እኔ ላይ እየተጫወትሽ ነበር ነው ማርቲ? እሱ መቼም በአንድ ሳምንት እኔን በማውቀው ሰው ትቀይሪኛለሽ? ንገሪኝ። ህይወቴ ማስተካከል ስለምፈልግ ነው አቤል። እኔ እና አንቺ እኮ ከተዋወቅን 3 ወር ነው። 3 ወር አልሞላንም። አብርሃምና እህትሽ ሄርሜላ ካስተዋወቁን እንዲህ በ3 ወር ውስጥ ምን ውስጥ እንድንገባ ነው? በደንብ ካልተጣናናን ሌላ ነገር ውስጥ ካልፈጠርን ማርቲ ምን ሆነሽ ነው? የምር አንቺ አሁን እያደረግሽ ያለሽው ነገር የእውነት እያደረግሽ ነው ወይስ እኔን ለማስተማር እያደረግሽ ያለሽ ነው ወይስ ትክክለኛ ላይፍሽ ነው? እሱ ጊዜው አሁን አይደለም አቤል። አንተ ይሄን ምነግርበት ምንም ጊዜ ላይ አይደለም ማርቲ። እኔ ካንቺ እንደዚህ አይነት አልጠብቅም። ገብቶሻል አይደል? ይኸውልህ ለአንተ ቦታ ስላላ ስለምታከብር ነው ጠርታ ህይወት ጀመሪያለሁ ብላ እያስረዳች ያለችው እንጂ ብትንቅ አንተን እንደዛ ባታስብ እኮ አንተን መጥራት አያስፈልግም። እኛ ህይወታችንን እኮ መቀጠል እንችላለን። ከዚህ በኋላ አንተም ከማንም ጋር መሆን ትችላለህ። ያኔ እሷ እየፈለገች ከማጋ እንደሆን ከዛች ሶሊያና ከምትባል ጋር ሆነ ልጅቷ እንደጎዳ ማንም ሰው ያውቃል አይደል? ዛሬ ላይ ህይወት ጀምሬያለሁ ብላ ስለነገረች እንደዚህ መገንፈል የለብህም። ላንቺ ፍቅር ማለት ምን ማለት ነው ንገሪ። እኔ ላቢል በተደሰትኩ ሰዓት ከጎኔ ያለ ሰው ለኔ ይወደኛል ወይም ለኔ ያስብልኛል ማለት አይደለም። ስስቅ ከጎኔ ሆንክ አልሆንክ አቤል ምንም እንትን የሚል ነገር የለም። ምክንያቱም ደስተኛ ከሆንክ ሰው አያስፈልግህም። ይሄ ልጅ ግን አቤል እኔ በአንተ ብዙ ነገር ስሆን ላንተ ስሰደብ ላንተ ብዙ ነገር ስሆን ነው አይደል የመጣው። ፍቅር ማለት ይሄ ነው አቤል ለኔ። ባዘንክ ሰዓት ነው ከጎን የሚሆነው ያንተን ይሄ መደሰት ምናምን አይቶ አይደለም አቤል። አንተ ግን እኔ ሳቅ ደስተኛ ነበርኩኝ፣ አንተም ደስተኛ ነበርክ። ግን ደግሞ በማላቀው መንገድ ነው አቤል። ብዙ ስታወራኔ ዝም እያልኩ ነው፣ ግን እኔ በማላቀው መንገድ ነው አይደል ትተኸኝ ሄድከው። ያደረኩት ነገር ይላ አቤል ካንቺ ጋር ሲያደርግ የነበረውን ነገር በሙላ ሶሊያናን ለማስቀናት ነው ብለኸኛል። አሁን ላይ ከየት መጣ ይሄ ስሜትክ? ይኸውልሽ ማርቲ መሸነፍ ካልተሰማክ አቤል እኔና አንቺ ከተዋወቅን ቅርብ ጊዜ ነው። እውነቱን እንነጋገር ከተባለ 3 ወር ራሱ በ3 ወር ውስጥ ደግሞ ከዛ በፊት አንተዋወቅም አይደል? በ3 ወር ውስጥ ደግሞ ባንዲ ፍቅር ውስጥ ገብቶ ባንዲ ሌላ ነገር እኔ ለምን ፍቅር ውስጥ አልገባህም አላልኩም አቤል። ግን ደግሞ ያደረካቸው ነገሮች በሙላ ናፈቅሽኝ ብለኸኝ በዝናብ ያውላ በር ላይ ስትቆም ያደረከው ነገር ውሸት እንደሆነ ነገረኛል አይደለ? ሶሊያናን ለማስቀናት ነው ብለኸኛል። አሁንስ ምን ለማድረግ ነው? ሶሊያናን ለማስቀናት ነው? የትኛዋ ሶሊያና ነው እየፈለገችኝ አንቺን እንደምፈልግ እየነገረችሽ አይደል? ከዚህ በላይ ምን ትፈልጊያለሽ? እስኪ ንገሪ። እኔ አቤል አንተን ላምን አልችልም። ምን እሺ፣ ከዛ ምን እንዲፈጠር እንዳልከው በዚህ በአጭር ጊዜ አንተን ልትወደኝ ስለማትችል ላምን አልችልም። ብፈልጋት አሁን ከሷ ጋር አልሆነም። እስኪ ንገሪኝ። ይሄን ብቻ መልሳ እንደምትጎዳት ስለምታውቅ አይደለም ይሁን አንድ ሰው ስሜት ቆርጦ ከወጣለት ነው። ባይገርምሽ እኮ ከሷ ጋር ስሜት ስለቆረጠ ከኔ ጋር እኮ ሊመጣ አይችልም አቤል። እኔ ከሷ ጋር ስለምታስፈልጊኝ ነው። አሁን ደግሞ በቃ ለኔ የምትሆኝን አይነት ሰው ስለሆንሽ ነው አሁን እየነገርኩሽ ያለሁት። ረፈደባ ሰው እኮ ሲበቃው ይበቃዋል። ይኸውልህ እቺ ልጅ ደክማለች አውቃለሁ። ይኸውልህ ከጀርባው ሁሉም ነገር ከሷ ጋር እናወራለን ብያለሁ አቤል። ተጎድታለች። ሰው ደግሞ ሲበቃው ይበቃዋል። ይኸውልህ መሳይ እኔ አቤላ ጓደኛዬ ነህ። ይኸውልህ እንደማንተዋወቅ ሰው አትሁን። ይኸውልህ እሺ እንተዋወቃለን፣ ግን ደግሞ አቤላ ይኸውልህ ሰማኝ ምን አይነት ጭንቅላት እንዳለ ሁላ ምን አረጉ ልጅ እወዳታለሁ። ይኸውልህ አንተ ጓደኛዬ ነህ፣
እሷ በፍቅር መንገድ ያንተ ጓደኝነት እንዳለ ቦታው ሊሆን ምንም ብንራራቅ ምን አይነት ጭንቅላት ቢኖር ነው እኔ የምወዳትን የምፈልጋትን ሴት እሷም ደግሞ እኔን የምትፈልገኝ ሴት በመሀል ገብተህ ሌላ ነገር ልታረግ ነው? ታሪክ እኮ አውቃለሁ አይደል? ከሰው ሌላ ነገር እኮ ያለ ነገር አውቃለሁ ነው የገባው። እኔ አቤል እንደዚህ ትናገረኛለህ? መቼም ቢሆን እንደዚህ አይነት ነገር ሊያደርግ አይገባም ነበረ። ጓደኛዬ ነው አይደል? ያቀኛል አንቺን እንደምፈልግ፣ አንቺ ደግሞ እኔን እንደምትፈልጊ። ተበሳጭ አይደለም። እንዴት የማውቀው ሰው አምጥተሽ ታስተዋውቂኝ ትችያለሽ? ያንቺ ፍቅር ለዋሽና ያልሆነ ነገር ማድረግ ስለማልፈልግ ነው አቤል። አሁንም እየነገርኩ ያንቺ ፍቅር ለሳምንት ነበር ማርቲ? ንገሪኝ። በዛ ላይ የማውቀው ሰው የምወደው ሰው ነው፣ አዲስ ህይወት ልጀምር የምፈልገው ሰው ነው ብለሽ እያስተዋወቅሽኝ ነው። የማውቀው ያቀኛል። ለአንቺ ስሜት እንዳለኝ አንቺ ለኔ ስሜት እያለኝ እንዳለን እያወቀ ነው አሁን አንቺ ጋር መጥቶ እኔን ልታስተዋውቅኝ መጣሽው። ለሳምንት ነበረ ፍቅርሽ? ንገሪኝ። እሱ እኮ ምንም አላጠፋም አቤል። አሁንም ቢሆን እንደዛ ያለቀሽው እንደዛ ብዙ የወረድሽው አቤል እፈልግሃለሁ ካንተ ጋር ብዙ ነገር ላይ ፈላሳልፍ እፈልጋለሁ ያልሻቸው ነገሮች ውሸት ነው? በሳምንት ውስጥ ይጣላል? በሳምንት ውስጥ አዲስ ህይወት ጀምሪያለሽ ማርቲ? እሺ አቤል አሁን ተይው። እኔን ለመበቀል ከሆነ ተይው። እሺ አሁን በቃ ሁሉ ነገር አልቋል አቤል። ማርቲ መሄድ ካለብን እንሂድ። ተረጋግተን ነው ስማት አውራ ማርቲ። ለሳምንት ነው እኔ አቤል ስሜታዊ በሳምንት ውስጥ ከማውቀው ሰው ትቀይርኛለሽ፣ በማውቀው ሰው ትቀይርኛለሽ እኔን እንደዛ እንዳልወደድሽኝ አቤል። በቃ መታወቅ ስላለባችሁ ነው ዛሬ የጠራው። የሚያበሳጭ ነገር የለም። ይኸውልህ ሁለታችን ጋር ክብር ስላለን ነው አንተ ነው እኔም ጓደኛዬ ነው። ይኸውልህ ስለአንተ መጥፎ ማውራት ስለ ጓደኝነት ማውራት አችልም። የጓደኝነት እንትን አይገባህም። እሺ እሷ መጣ። ይኸውልህ እሺ አቤል አንዴ ልቀቅኝ። ምንም እንዳነከኝ አንተ የጓደኝነት እንትን አይገባህም። ገብቶሃል? እኔና እሷን ቆይ አንዴ ስሚኝ፣ ስሜቴን ልናገር አይደል? ጠራሽኝ ልታስተዋውቂኝ ነው ከሱ ጋር ህይወት ልጀምር ነው ብለሽ ነው አስተዋወቅሽኝ። ልንገረው ስለ ጓደኝነት እሱ የሚገባው ነገር የለም። ገብቶሻል? እኔ አንቺን እንደምፈልግ አንቺ እኔን እንደምትፈልጊ እየተዋወቀን ለምንድን ነው እሱ መጥቶ አሁን መሀል ላይ ከሷ ጋር ህይወት ልጀምር? ምን ማለት ነው? ሻቢላ የወደድሽኝ ለሳምንት ነው በቃ ሆኗል። በሳምንት ውስጥ አንድ እኔም በማውቀው ሰው ትቀይርኛለሽ? ማርቲ ንገሪኝ። እንደዛ እያለቀሽ ቆይ አንዴ እያለቀሽ ብዙ ነገር እያረግሽ አቤላ ካንተ ጋር ህይወት ምናምን ያልሽው ለሳምንት ብቻ ነበረ? ንገሪኝ። ሳምንት ሳይሞላው ከሱ ጋር አዲስ ህይወት ከማውቀው ሰው ጋር አዲስ ህይወት ልጀምር ነው ትኛለሽ ማርቲ? አይከብድም? እየቀለድሽ እንደሆነ እያወቅኩ ነው። ስለዚህ እንሂድ አሁን፣ ሁሉ ነገር ይብቃ። እኔንም ለማናደድ አትሞክሪ። አቤል ልቀቀኝ እንጂ መሄድ አልፈልግም ካንተ ጋር አቤል። ቢያንስ እሱን አክብረው አቤል። ምን ሆነሃል? ጓደኛ ነኝ። ይኸውልህ እንደ ድሮአችን እናውራ። ይኸውልህ ብዙ ሚስጥር አለን አይደል? እኔ እናንተ አቤል እንደዚህ በማር በግድ አይደለም እኮ አቤል፣ ረጋ ብለን በግድ አይደለም። ይኸውልህ ለኔ ስሜት እንዳላት በደንብ ጠንቅቄ አውቃለሁ። እጅ ልቀቀኝ። ስሚኝ ማውራት ያለብን ነገር እሺ፣ ልመልስልህ። ይኸውልህ ጓደኝነት አልክ አይደል? እሷ እኔ ጋር ይኸውልህ እሷ ፊት ነው የምነግርህ። እሷን ስታስከፋት መጣ እኔ ጋር ስታለቅስ አቤል አይሆንሽም እንደዚህ ማለት ይችል ነበር። ጓደኝነታችን ወደት የሚሆን ሰው አይደለም ይሄ ከእንትና ጋር ነው የሚሆነው ምናምን ማለት ይችል ነበር። ግን መጥፎ ስላንተ አንስቼም አላውቅም። ጓደኛዬ ነህ፣ ብዙ ነገር አሳልፈናል። ግን በቃ አይዞሽ የሆነ ቀን ይሳካል። እንኳን እንደዛ ከማለት አልፌ ለማስታረቅ ደርሻለሁ ከአንተ ጋር። ይሄን ጥግ ድረስ ነው የሄድኩት። ግን አሁን አበቃ ያላችሁ ነገር አበቃ። ከኔ ጋር ሆነች። እሺ ምን ሆነ የኔ ጥፋት አቤል? ማርቲ ፍቅር ላንቺ ምንድን ነው ንገሪኝ እስኪ ንገሪኝ። እኔና አንቺ ከተዋወቅን አብርሽና ሄርሜላ ካስተዋወቁን ገና 3 ወር ነው አይደል? በ3 ወር ውስጥ ብዙ ነገር አሳልፈናል። ብዙ ነገርም ሆነናል አይደል? እንደምትወጂኝ እንደምታፈቅሪኝ ብዙ ነገር እንደምትሆኝልኝ እየነገርሽኝ ነበር። ግን ደግሞ በአንድ ሳምንት ከተጣላን አንድ ሳምንት ሳይሞላ አዲስ ህይወት ጀምሬያለሁ፣ ከማውቀው ሰው ጋር አዲስ ህይወት ጀምሬያለሁ፣ የምወደው ሰው ነው፣ የማከብረው ማፈቅረው ሰው ነው ብለሽ ይዘሽ ትመጫለሽ። እኔ ላይ እየቀለድሽ ነው ማርቲ? ንገሪኛ። ለአንቺ ፍቅር እንዲህ ነው ወይ? በአንድ ሳምንት ውስጥ እኔን ትቶ ከሌላ ሰው ጋር መሆን? አብርሽና ሄርሜላ ካስተዋወቅን ገና 3 ወር ነው አይደል? እኔና አንቺ በ3 ወር ውስጥ ብዙ ነገር አሳልፈናል። አሁን ደግሞ ከተጣላን አንድ ሳምንት ሳይሞላ አዲስ የማውቀው ሰው መጥቼ ከአዲስ ሰው ጋር ህይወት ልጀምር ነው እያልሽ ነው። ለአንቺ ፍቅር እንዲህ ነው? ንገሪኝ። ወይስ ከመጀመሪያው ጀምሮ አውቀሽ ነበረ እያለቀሽ እኔን ብዙ ነገር እያረግሽ ነበረው? ንገሪኛ። እኔ እኮ እፈልግሻለሁ እያልኩሽ ነው፣ እየተከታተልኩሽ ነው። ንገሪኝ። አቤል በቃ ከዚህ በላይ አታስጨንቀኝ ነው። አቤል ይኸውልህ በስሜት በሚሆን ነገር አይደለም፣ ተረጋግተህ ማውራት ነው ያለብህ። ፍቅር ላንቺ እንዲህ ነው? ቆይ ንገሪኝ አቤል። በቃ ማወቅ ስላለብን የጠራሁት ከተዋውቃችኋል አይደለ? እንደምትተዋወቁ እኮ አውቃለሁ አቤል። ፍቅር ግን እንደዚህ አይደለም። ለማንኛውም እንደዚህ ካንቺ እንደዚህ አይነት ነገር አልጠበቅም። የምሬ ነው። ሰምተሽኛል አይደል?